عليكم. عليكم السلام. እሺ ጥያቄ ነበር። የዛሬ ዓመት ረመዳን ላይ እህቴ ሞታብኝ ነበርና ቀዳዋ ነበረባት። ቀዳዋ ማውጣት ይችላል? እሷን ቀዳዋ ነብዩ ሰለላሁ ዐለይሂ ወሰለም من مات وعليه قضاء صام عنه وليه ብለዋል። ቀዳ ያለበት የሞተ ሰው ቤተሰቦቹ ይጾሙለት፣ ስለዚህ ያሰውላል። እሺ ሸዋል ጾም ዕለት ፔሪድ ላይ ብንሆን እሱን ቀዳዋ ማውጣት እንችላለን? ምን ላይ? ሸዋል አሁን ያለው ጾም ማለት ነው። አሁን ሸዋል አይደለም፣ አሁን ሻዕባን ነው። እሺ ለማንኛውም ትችያለሽ። ይቻላል፣ ቀዳዋ ማውጣት ትችያለሽ። እሺ ጀዛከላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሱ እንዴት ነው? ወሰላም ወራህመቱላሂ አልሐምዱሊላህ። እሱ የዛሬ ዓመት ረመዳን ሴትዮ 500 ብር ለእናትሽ 500 ለአንቺ አለችና ሰጠችኝ። ከዛም እናቴ ጋር ስለተጣላሁም ክርስቲያንም ስለሆነች ያን 500 ብር ለሌላ ሰው ሰጠሁት፣ ለምስኪኖች። ያ ብር እንዴት ይታያል? እኔ አልተጠቀምኩትም። ለሷ ስጪ የተባልሽውን ለእናትሽ ስጪ የተባልሽውን ለእናትሽ መስጠት ነበረብሽ፣ ክርስቲያን ብትሆንም እንኳን እና ስለዚህ ያንን ገንዘብ አሁን መስጠት አለብሽ ከራስሽ። ምክንያቱም ያን ገንዘብ ለእናትሽ ስጪ ተብለሽ አልሰጠሻትም፣ ለሌላ ሰው ሰጠሻት። እሺ እናቴን ባላናግራት በሷ ምክንያት ጀነት አልገባም? ሰላም አለይኩም ወንድሜ ሁሱ። እናትሽን የማታናግሪበት ምክንያት ምንድን ነው? ሰላም አለይኩም። እናትሽን የማታናግሪበት አሳማኝ ምክንያት ካለ ያ ምክንያት ይታያል። እምነትሽን ካልቀየርሽ አንደኛ አትወደኝም፣ ሁለት ደግሞ እሷ አባቷ ልጄ አይደለሽም ብላኛለሽ ማለት ነው። እሷ ነች ልጅ አይደለሽም ያለችሽ? አዎ እሷ እናትሽ ነች። ያው በተጣልታችሁ ባለመግባባት መካከል ላይ የሆነ ንግግር የሚናገሯቸውን ከዚያን ቁም ነገር ውስጥ አስገብታችሁ ለዘላለም አታክርፉ ቤተሰቦቻችሁ እና ስለዚህ እናትሽን በምድራዊ ህይወቷ መልካም ወይላት ወሳሂብሁማ ፊ ዱንያ ማዕሩፋ ይላል አላህ። ቤተሰቦቻችሁን በምድራዊ ህይወታቸው በጥሩ ሁኔታ ተናኗራቸው ብሏል። እነሱ ቢያጠፉም እንኳን እኔ ምንም ጥሩ ነገር ባደርግላትም ማድረግችልኝም አትለኝም። የሆነ በቃ ምንጊዜም ክፋት ነው እኮ። እሷ መልካም ነገር እንድትናገር ጠብቀሽ አታድርጊ። መልካምን ነገር ከአላህ ፈልገሽ አድርጊ። ያተሽን የምታደርጉላቸው ሰዎች ለእናንተ ምንም ቦታ ላይ ሰጠት ይችላሉ። ጭራሽ እናንተን ዝቅ አድርገዋቸው ሁሉም ነገር ለአላህ ብዬ ትቼው በቃ በገንዘብም ሆነ በምንም ነገር እየረዳኋት እያለ ለአባቴ ልጅ እንደዚህ አድርገኝ፣ ልጅ እንደዚህ አድርገኝ በቃ። አሁን ላይ ግን ምንም ማናገር አልፈለኩም። ገንዘቡን እሺ መልሳለሁ፣ 500 ብሩን ሰጣለሁ። ግን ባላናገራት በእሷ ምክንያት ጀነት አልገባም የሚለውን ብቻ ነው የምፈልገው። ማናገር አለብሽ እህት። ወላ ተጣልቶ ለሁል ጊዜ መቆየቱ አግባብ አይደለም በእስላም። አላህ በህይወት እስካለች ድረስ ለወላጅሽ መልካም እንድትውይ ያዘሻል። ቆይ እንዳታወርዱት የህፃን ልጅ ድምፅ። ማን ነው? የቱ ጋር ነው የሚቀራው? የምትቀራው ልጅ አለ? የትኛው ነው ሲቀራ ነበር? አሎ هتسمع كلامي ولا؟ እሺ ቀጥሉ ልጆች። እሺ ከላይ ሰላም ብያለሁ። ማን ነበርክ? እሺ ይሰማል። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አምናው ማለት ነው አምና ረመዳን ላይ እርጉዝ ነበርኩኝ፣ ነፍሰ ጡር ነበርኩና 3 ቀን ቀዳ ገባብኝ ማለት ነው። አሁን ደግሞ አራስ ነኝ እና እያጠባው መጾም አልቻልኩም። እንዴት ማድረግ ነው ያለው? በሚመቻችልሽ ጊዜ መጾም ቀጣ ጠብቀሽ። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በቁርአን ላይ ፈመን ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ብሏል። ከእናንተ በጾም ቆይታ የታመመ ሰው ካለ ወይም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾም ብሎ ተናግሯል። ስለዚህ በሚመቻችላችሁ ጊዜ መጾም እኮ። አሁን ይሄኛው ረመዳን ከእንትን ካለ በኋላ እንጂ ዘንድሮ በዚህኛው ነው መጾም ያለብኝ አሁን ላይ ሳይገባ
ከቻልሽ አሁን መጾም አለብሽ። ካልቻልሽ አሁን ደግሞ የአሁን ረመዳንን ትጾሚና ከዚያ በኋላ ትጾሚያለሽ ጊዜ ስታገኝ ጊዜ። አላህ ይስጥልኝ። እሺ ሰላም አለይኩም እሱ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። አንድ የቁርአን ተፍሲር ፈልጌ ነበርና ሱረቱል አህቃፍ ላይ አያ 15 ወሰይና ሊንሳን የሚለውን ቀደም የተነሳው እናት ስለ እናት ሐቅ በተያያዘ በዛው በደንብ ማብራሪያ ብትሰጥበት ብዬ ነው። ጀዛከላሁ ኸይር። ማለት በሱ ላይ ማወቅ የምትፈልገው ነገር ካለ ረጅም ነው አንቀጽ። ወሰይና ሊንሳነ ቢዋሊደይሂ ኢሕሳና حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ أشده وبلغ 40 سنة قال ربي أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلح لي في ذريتي إني تبت إليك وإني من المسلمين أولئك الذين نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كانوا يوعدون والذي قال لوالديه أف لكما تعدانني أن أخرج قد خلت القرون من قبل وما استغيثان الله إنك آمين إن وعد الله حق يقول ما هذا إلا أساطير الأولين أولئك الذين حق عليهم القول يا للنكر السلام عليكم እህት አንዴ ሰው እያወራ ከሆነ ጠልቀባት ገቢ ቅድም ያወረዱሽ እያወራኝ እያለሁኝ ደጋግበሽ ሰላምታ ያቀርብሽ። እሺ ሰው እያወራ ከሆነ ይጨርሳል። መርሐባሽ። እሺ መርሐባ። እሺ ለማንኛውም እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ ሁለት አይነት ልጆች ይናገራል። አንደኛ ለወላጆቹ ታዛዥ መሆን ስላለበት ልጅ ስለዚህ ልጅ ባህሪ ይናገራል፣ ምን እንደሚያገኝም ይናገራል። ሁለተኛ አይነት ደግሞ ወላጆቹን የሚያምጽና የማይታዘዝ የሆነ ልጅ ለዚህ ደግሞ ቅጣት እንደሚጠብቀው ይናገራል። እንዳጠቃላይ እዚህ ቦታ ላይ ለወላጆቻችሁ መታዘዝ እንዳለባችሁ፣ ወላጅን መታዘዝ ምን ያክል ከፍ ያለ ደረጃ እንደሚያስገኝ፣ ወላጅን ደግሞ ማመጽና እነሱን አለመታዘዝ ትልቅ ቅጣት እንዳለው አላህ ሱብሓነሁ ወተዓላ የተናገረበት አንቀጽ ነው። እሺ السلام عليكم. مرحبا جزاك الله خير. السلام ورحمة الله. ጥያቄ ነበረኝ። ምን ይላል? አሁን ክርስቲያንና ሙስሊም አንድ ቤት እየኖሩ እያለ ማለት ነው ልጅቶ ሰለምቴ ነች ማለት ነው። ክርስቲያን ቤተሰቦቿ ክርስቲያን ናቸው። ከዛ እነዛ ቤተሰቦቿ በጣም አቅመ ደካማ ናቸውና በዛን ሰዓት ልጅቷ የምትሰራው ብር እያገኘች ከዛን ለቤተሰብ መርዳት ከዛን ሲረዳቸው እነሱ ደግሞ የሚያደርጉት ብሩን እድር ምናምን የሚባል ነገር አለ እና በእድር ደግሞ የሚባለው የማርያም የሚካኤል የጊዮርጊስ ምናምን ይላሉ ማለት ነው። እና በዛን ሰዓት እነሱ የሚሰጡት የማርያም ደረሰ እንዴ ማርያም ከሆነ ስሟ እድራቸው የማርያም ከሆነ ዛሬ እድር አለብን ምናምን እያሉ ይከፍላሉ ማለት ነው። በዛም ብሩ ደግሞ የሙስሊሟ ነው እና ይሄ እንዴት ይታያል? ሐራም ነው። ለሐራም ነገር መተባበር አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። መልካም ስራን በመስራት ላይና አላህን በመፍራት ላይ ተባበሩ፣ ኃጢአትን በመስራት ላይና አላህን በማመጽ ላይ ተባበሩ ይላል። ለማርያም፣ ለገብርኤል፣ ለሚካኤል ተብለው የሚሰሩ ነገራቶች አይቻልም፣ አይፈቀዱም። ስለዚህ ለዚህ ነገር ማገዝ አይቻልም። እሺ ዩዘር ማለት ነው እኔ ያንን ተማሪ እሺ እያወራህ ነው እህት። ዩዘር ዲንሰፋል ይዛት ነው። እሺ ሃይ ጥያቄ አለ ቀጥል ማለት ነው። እኔ ብሩን የምሰጠው ለቤተሰብ ያኔ ማስተዳደር ራሳቸውን ስለማይችሉ አቅመ ደካማ ስለሆኑ ያው ለማገዝ ነው እና ይሄን ደግሞ ጥፋት የኔ እንዴት ይታያል? እኔ በጣም ወላሂ ሁሌ ጥያቄ ነው የሚሆንብኝ እና እናቴ ጋር ራሱ በጣም ተጨቃጭቄ ያለውና እናቴ እኔ በቃ እንደዚህ እንትን አለብኝ ትቻት ስትዋት በቃ ታሳዝነኛለች። ደግሞ መቀበሪያ ያጣሁ እኮ ምናምን እያለች በጣም ብዙ ጊዜ ታለቅስብኛለች። ከዛ ስታለቅስ እኔ በዚህ ጉዳይ ብር ሳወጣ አንቺ የምታረጊው ለሌላ ነው፣ ስለዚህ ይሄ ነገር
እኔ ወንጀለኛ ያደርገኛል ካላህ ያቀያይመኛል ስላት እንዴት እንደዚህ ትኛለሽ? እኔ ስሙ ነው ማርያም ሚካኤል የሚባለው እንጂ እኮ ይሄ እያመለክን ምናምን አይደለም። እስከዛ እስካለሽ ድረስ ደግሞ ይሄ አምላክ መሆንሽ ግዴታ ነው። ስለዚህ እንዴት ነው እያልኩ በጣም ብዙ ጊዜ እንጣላለን ማለት ነው። አይቻልም። ቀጣይ ሌላ ጥያቄ። ቤተሰቦቻችሁ ሌላ እምነት ተከታይ ከሆኑ በምድራዊ ህይወታቸው ማገዝ ትችላላችሁ። እናትሽ የሚበላ የሚጠጣ የሚለበስ ቢያስፈልጋት በዚያ ማገዝ ችግር የለውም እኮ በዛ ያንን ነው ብለን እኮ እኛ የምንሰጣቸው ግን የሚያደርጉት አንድ ጊዜ ልጨርሳት ታዳምጪ። አንድ ጊዜ ልጨርስ። ቤተሰቦቻችሁ በምድራዊ ህይወታቸው ላይ ከተቸገሩ ማገዝ ትችላላችሁ። አላህ በቁርአን ላይ ሲናገር ወሳሂብሁማ ፊ ዱንያ ማዕሩፋ ይላል። ቤተሰቦችህን በምድራዊ ህይወታቸው በጥሩ ሁኔታ ተኖራቸው ብሎ አዟል። የሚበላ የሚጠጣ የሚለበስ ምድራዊ ህይወቷን ማስኬጃ ቢያስፈልጋት በዚያ መርዳትና ማገዝ ትችላላችሁ። ከዚያ ውጭ ግን ሃይማኖታዊ በሆኑ ነገራቶች፣ አምልኮ ነክ በሆኑ ነገራቶች ማገዝ አይቻልም። ያ ክህደት ስለሆነ እኛ ገብርኤልና ሚካኤልን እንወዳቸዋለን። ነገር ግን ቀናቶችን ለእነርሱ ለይተን ሰጥተን ይሄ የገብርኤል ቀን ነው፣ ይሄ የሚካኤል ቀን ነው፣ ይሄ ማርያም ቀን ነው ብለን ለነዚህ ለፍጥረታቶች የፈለገ ቢጸድቁ ፍጡር ናቸው፣ ከፍጡርነታቸው አይወገዱም። ቀናቶች ሁሉ የፈጣሪ ናቸው። አምልኮ ሁሉ የሚሰራው በእነዚህ ቀናቶች ለአንዱ አምላክ ብቻ ነው። ለተለያዩ ፍጥረታቶች ተለይቶ የተለየ እንዲህ አይነት ተግባራትን እንትን ማድረግ አይቻልም፣ አይፈቀድም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነች ጥያቄ ነበረኝ። ሳይወለድ ሆድ ውስጥ ለሞተ ልጅ ሐቂቃ ይወጣል? ስሜት አድርገሽ ሳይወለድ እናት ሆድ ውስጥ ለሞተ ልጅ ሐቂቃ ይወጣል? ለማንኛውም ሳይወለድ ለሞተ ልጅ ሐቂቃ ይወጣለታል ወይ? ለሁለት ይከፈላል። ከአራት ወር ጽንስ በፊት ለሞተ ልጅ አይወጣለትም፣ ምክንያቱም ሩህ ስላልተዘራበት ገና። ከአራት ወር ጽንስ በኋላ የተወለደ ልጅ ግን በየትኛውም አምስተኛ ወር ላይ ሊሆን ይችላል፣ ስድስተኛ፣ ሰባተኛ ሐቂቃ ይወጣለታል። ምክንያቱም ከተባለ ከአራት ወር በፊት ነፍስ ስላልተዘራበት ሐቂቃ ይወጣለትም፣ ከሰው ዘርም ስለማይቆጠር። ነገር ግን ከአራት ወር ጽንስ በኋላ ሳራ ሚን በኒ አደም ከአደም ልጆች ሆኗል። ነፍስ እስከተዘራበት ድረስ ሰው ሆኗል። ነገ የትንሣኤ ቀን ይቀሰቀሳል። ስለዚህ ሐቂቃ ይወጣለታል በየትኛውም ጊዜ ላይ ቢሞት ከአራት ወር በኋላ ባለው የእድሜ ደረጃ ላይ። ይህን ይመስላል። እሺ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ኢዮብ 22:1 ላይ ማለት ነው ይሄ ሙስሊም የሚለው ቃል አለ አይደለም? እስቲ እሱን ቁጥሩ ረስቼው ነው። ይሄ ከጎን የሚቀመጠውን ቁጥር ማለት ነው። ኢዮብ 22:1 ላይ 22:1 ሳይሆን 22:1። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሼህ፣ እሱ መቀጠል እችላለሁ? መቀጠል አትችልም። መጀመር ነው የምትችለው። መቼ ጀመርክ? አይ ጥያቄ ነበረኝና እሺ ይቅርታ። ውዝዋ እሺ ጥያቄ ምንድን ነው? እሺ አንድ ሰው ጾም ወይ ቀዷ ይኖርበታል ያለፈ አመት፣ ያንን ሳይጾም ቀጣዩን ረመዳን መጾም ይችላል? ያንን ሳይጾም ዝም ብሎ ካለፈው? አዎ። ነገር ግን ከዛ ከረመዳን በኋላ ቀዷም ከፋራም ግድ ይላል ሰው ስላለፈው ረመዳን ማለት ነው። ያለምንም ምክንያት ከሆነ ቀጣዩ ረመዳን ድረስ ያሳለፈው። በምክንያት ከሆነ ለምሳሌ ታሞ ከሆነ ቀዷ የሚያወጣበት ጊዜ ሳያገኝ ከሆነ ያለፈበት፣ የዛኔ ቀዷ ብቻ ነው የሚጠበቅበት። ከአሁን ያለውን ረመዳን ይጾምና ቀጣዩን ቀዷ ብቻ ያወጣል። ይሄ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም።
እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እኔ ጥያቄ እንትን ከካፊሮች ማለት ነሷራዎች ያለ ተወኩል ማለት ባላህ አያምኑም፣ ግን በቃ እግዚአብሔር ብለው ሲለምኑ አላህ ለነሱ የሆነ ነገር የሚያደርግላቸው አላህ ነው። ያለ ተወኩል ያለ ምንም ሪዝን ያለ ተወኩል ማለት ባላህ አያምኑም፣ ግን በቃ እግዚአብሔር ጨረስ። ሄሎ አይሰማም። ጠየቅ አይደለ? ከዚያ በኋላ ሚውት አድርጉ የሚረብሽ ቦታ ላይ ከሆናችሁ። ለማንኛውም ክርስቲያኖች ከአላህ ውጭ ሌላን አካል እየተጣሩ፣ አይሁዶች ልክ እንዲሁ ቡድሂዝሞች፣ ሂንዱይዝሞች ከአላህ ውጭ ሌላን አካል እያመለኩ እያለ ለእነዚህ ነገራቶች የሚሳካላቸው የሚቀበላቸውና የሚያደርግላቸው ማን ነው ከተባለ የሚያደርግላቸው አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው። የፈጠራቸው ማን ነው? እርሱ ነው። ህይወትን የሰጣቸው ማን ነው? እርሱ ነው። ህይወትን የሚነሳቸው ማን ነው? እርሱ ነው። የሚያበላቸው ማን ነው? እርሱ ነው። የሚያጠጣቸው እርሱ ነው። የሚፈውሳቸው ማን ነው? እርሱ ነው። ሌላ ማንም አይደለም። አላህ ምድራዊ ጸጋን ከአማኝም ከከሃዲውም አልዘጋም፣ ለሁለቱም ይሰጣቸዋል። እና ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ዩዕጢ ዱንያ ሊመን ዩሒብ ወመን ላ ዩሒብ አሉ። አላህ ምድራዊ ጸጋን ለሚወደውም ለማይወደውም ሰው ይሰጣል ብለው ተናግረዋል። አኺራዊ ጸጋ ነው ዋናው ትልቁ ጸጋ። በዚያ ላይ ግን ላመኑ ሰዎች እንጂ ለካዱ ሰዎች ቅንጣት ታክል የላቸውም። ወማ ለሁም ፊል አኺረቲ ሚን ኸላቅ ይላል። በአኺራ ላይ በቀጣዩ ዓለም በመጨረሻው ዓለም ምንም አይነት ዕጣና ድርሻ የላቸውም ብሎ ተናግሯል። አይ እሺ እሺ አድሚኖች ካላችሁ وما الحياة الدنيا إلا متاع الغرور. أشي السلام عليكم أستاذ. وعليكم السلام ورحمة الله. سلام نو. السلام عليكم أستاذ. وعليكم السلام ورحمة الله. ጥያቄ ነበር ኡስታዝ። ማን ላይ መተው ይኸው በስ አልሐምዱሊላህ ነገ በስ ማናይስ በሐሰኒ ማሻአላህ። እሺ ጥያቄ ምንድን ነው? ጥያቄ አሁን ለምሳሌ የሞተው ጓደኛ ገነት እንዲያገኝ ምን ማድረግ አለብኝ? ለምሳሌ ዘካ ይሁን ወይስ ቁርአን ምናምን ለሞተ ጓደኛ ዝምድና ቢኖርም ባይኖርም ይደርሳል? ሙስሊም እስከሆነ ድረስ ለዚያ ሰው ዱዓ፣ እስትግፋር፣ ሰደቃ ብታደርግለት ይደርሰዋል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ምናሉ ሲናገሩ ኢነ ረጁል ለተርፈዑ ለሁ ደረጀቱሁ ፊል ጀና فيقول من أين لي هذا يا رب؟ فيقال هذا باستغفار ولدك لك. عند سو بجنة درجة كف سيد الرجلة ملكة الله كذا بيتأيك عليه سراي بيتنياو ملكم سراي نو كف يالله بلو بميتأيك زي يهم ما أنت كمتكبوارا لجهل أنت وعد الرجلة استغفار نيبالا. سلازي لجوج لأبات لأنات لأقوت لأكست لبردو يتشمسو درس هاي
ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። እዚህ አማን ናችሁ? አልሐምዱሊላህ። ጥያቄ ነበረችን ትንሽ። እሺ አይ ረመዳን እንዴት ነው የሚታየው? ቀዳ ማለት ነው። ቀዳ ነበረብኝ አትልም? እሺ ቀዳ አለብህ አሁን ጾማ በዚህኛው ወር መጾም ይቻላል አትለ በሻባ ምናምን? እሺ ጥያቄ ነበረች በዚህ ወቅት እመጣለሁ። እሺ ልጆች